ከእንግዲህ በኋላ ውሃን ይጠመቁ ዘንድ ውሃን ማን ይከለክላቸዋል አለ። ስለዚህ አውዱ አይድንም ይላል። አዳምጠኛ አይድንም ይላል ወይ ኤክሰፕሽን የሚል ቋንቋ የለውም እዛ ጋር። አይድንም ይላል ወይ እኮ ነው ያልኩህ እዚህ ላይ እንዴ ጴጥሮስ አይድንም ይላል። አንዴ ውሃ ነው ለማለት ነው። ጥምቀት አያድን ኧረ እኔ ያድናል ብዬ አላምንም አልክ። አያድንም ምን ይሄን እኮ ጴጥሮስ እኮ ነገረኝ አልክና መጣ። ጴጥሮስ ጥምቀት አያድንም የሚል ነገር ከአፉ ወጥቷል። በተቃራኒው ጥምቀት ያድናል ግን ብሏል ራሱ ጴጥሮስ። ይኸው ስለዚህ ቃል በቃል ነው እየጠየከኝ ያለው። ቆይ አንዴ ቃል በቃል ጴጥሮስ ማለት ነው ጥምቀት ያድናል ብሏል። አይገርምም? በስመ አብ አስተውለሽ አይደል? ቃል በቃል ጴጥሮስ ጥምቀት ያድናል ብሏል። አንተ ግን ያልከውን ጥምቀት ያድናል ግን አላለም። ያንተ መረዳት ነው እሱ። ጥምቀት እንዴት አድርጎ ነው የሚያድነው? ጥምቀት ያድናል ብሎ ጴጥሮስ ተናግሯል ስንል ደግሞ አይ በዓለም ካለው መከራ ያድናል የሚለው ጥቅሱ አልክ። በል ጥቅሱን አምጣው። እንደዛ የሚለው እኮ ሚዩታር ጥቅሱን ንገረን እናንብበው። አንተ ከምታወራ እናንብበው ሁላችንም። ስንት ላይ ነው ያለው? ከመከራ ነው በዓለም ከሚመጣው መከራ ነው የሚያድናቸው የሚለው ደሜ ወገኖች ሚዩት ያረጉ አንተ ነው ሚዩት ማድረግ ያለብህ ዳኒ። ጥቅሱን ንገረንና እናንብበው እኮ ነው ያለ አለ ስላልከ እኔ ሐሳቤን ማስረዳት አልችልም። አይ ተው ያንተን ትርጓሜ አንፈልገውም። ቁጥሩን ንገረን። ስለዚህ ወንድማችሁ ሰው ሰብስበው መጫው ነው የሚያውቀው። ቀጥል አይደል? መጽሐፍ ቅዱስን ነው ምን ዳኒ ለምሳሌ አሁን ዳኒ ጥምቀት ለድህነት ነው ብሎም አያምንም፣ አይቀበልም። ኧረ እኔ አይደለሁም ምን ባላምኑ ጴጥሮስ ራሱ ነው ውሃን ማን ይከለክላቸዋል ያለው። ይኸው ተጀመረ። ጴጥሮስ ራሱ ነው። ጴጥሮስ ምን ላድርገው ብራዘር? ቆይ ዳኒ ጴጥሮስ ጥምቀት አያድንም አለ። እነዚህ በመንፈስ ቅዱስ የተጠመቁትን ውሃ ይከለክላቸው ዘንድ የሚችል ማን ነው? ጴጥሮስ። አዎ እንዳይጠመቁ ውሃን የሚከለክላቸው ምንድን ነው አለ። ትክክል ነው። እንዳይጠመቁ ውሃን የሚከለክላቸው ማን ነው ማለት ውስጥ ትክክል ነው። አህዛብ ስለነበሩ እነዚህ ምንድነው በፊት ላይ የሚመስላቸው እነሱ አይሁዳውያንን ብቻ እያጠመቁ ወደ ቤተክርስቲያን የሚጨምሩ መስሏቸው ነበር። ኧረ ራሱ እግዚአብሔር ይኸው ምልክት ሰጠ። እሱ ከተቀበላቸው መንፈሱን ካፈሰሰ እንዳይጠመቁ ውሃን የሚከለክላቸው ምንድነው አለ። እዚህ ጋር ጥምቀት አያድንም የሚል አለ። እኔ አሁን በተቃራኒው ጴጥሮስ አህዛብ ስለነበሩ ተብሎ ኧረ ላሳየና አህዛብ ከላይ ሰዎቹ አህዛብ እንደሆነ ሰዎቹ አህዛብ እንደሆነ አውቃለሁ እኮ። እሺ እና ታዲያ ምን ነው ማለት ውሃ የሚለው አረፍተ ነገር በሚናገርበት ቦታ ላይ አህዛብ በመሆናቸው ምክንያት የሚል ኳሊፊኬሽን ሳይሰጥ እነዚህ ሰዎች ለጨረሰ አረፍተ ነገር እነዚህ ሰዎች እንደኛ መንፈስ ቅዱስን የተቀበሉ እንግዲህ በኋላ ውሃን ይጠመቁ ዘንድ ውሃን ማን ይከለክላቸዋል አለ። ስለዚህ አውዱ አይድንም ይላል። አዳምጠኛ አይድንም ይላል ወይ ኤክሰፕሽን የሚል ቋንቋ የለውም እዛ ጋር። አይድንም ይላል ወይ እኮ ነው ያልኩህ እዚህ ላይ እንዴ ጴጥሮስ አይድንም ይላል። አንዴ ውሃ ነው ለማለት ነው። ጥምቀት አያድን ኧረ እኔ ያድናል ብዬ አላምንም አልክ። አያድንም ምን ይሄን እኮ ጴጥሮስ እኮ ነገረኝ አልክና መጣ። ጴጥሮስ ጥምቀት አያድንም የሚል ነገር ከአፉ ወጥቷል። በተቃራኒው ጥምቀት ያድናል ግን ብሏል ራሱ ጴጥሮስ። ይኸው ስለዚህ ቃል በቃል ነው እየጠየከኝ ያለው። ቆይ አንዴ ቃል በቃል ጴጥሮስ ማለት ነው ጥምቀት ያድናል ብሏል። አይገርምም? በስመ አብ አስተውለሽ አይደል? ቃል በቃል ጴጥሮስ ጥምቀት ያድናል ብሏል። አንተ ግን ያልከውን ጥምቀት ያድናል ግን አላለም። ያንተ መረዳት ነው እሱ። ጥምቀት እንዴት አድርጎ ነው የሚያድነው? አስረዳኝ። እሺ በመጀመሪያ ደረጃ እንደሚያድን አምናሃል። ከዛ በኋላ እንዴት የሚለውን እንስማማለን። እንዴት ነው ማምነው ብራዘር? እዚህ ጋር ከዓለም ከሚደርስባቸው መከራ ያድናቸዋል አይደል እንጂ ያውም ለዳኑ ሰዎች ነው የተጻፈው። አሁን የከፈልከው ቦታ ላይ በዓለም ከሚደርስባቸው መከራ ያድናቸዋል የሚል አንድ ጥቅስ አሳየኝ። አንብበው። አሁን እዚህ የተከፈተ ይህም ከላይ ጀምረን አንብበው። ኧረ አሳየኝ እባክህን። በዓለም ከሚደርስባቸው መከራ ያድናቸዋል ከዛ በፊት ጠይቄሃለሁ። ቆይ አሳየኝ ጥቅሱን። አዳምጠኝ። ይህም ውሃ ማለትም ጥምቀት። ኧረ ጭቅጭቁን ተውና በጌታ ስም መጀመሪያ አሳየኝ ጥቅሱን። በዓለም ካለው መከራ ሲጀመር መከራ ለነሱ ክብራቸው ነው የነገራቸው። ከላይ ይሄ የዶክተር ተስፋዬ ሮበሊን ትርጓሜ ይዘመተ በጌታ አትከራከርም። ከላይ ጀምሮ መጽሐፍ አላነበብኩም። አለማመን መብት ነው። መከራን ክርስቲያኖች መከራን መቀበላቸው አላነበብኩም። የክርስቲያኖች ቆይ አንዴ መከራን መቀበላቸው ከላይ ጀምሮ ቢታገሱ ክርስቶስ መከራን ተቀብሏልና እኛም መከራን ብንቀበል ለኛ ክብራችን እንደሆነ ነግሮናል። ከታች ዝቅ ብሎ ጥምቀት እንደሚያድን ደግሞ ተናገረ። አንተ ያልከው ምንድነው?
ያ ጥምቀቱ የሚያድነው ከሚደርስባቸው መከራ ነው። እሺ ሰዎቹ ያያቸውና ማለት ነው ልክ ሲጠመቁ ሲያይ በቃ መከራ እናደርስባችሁም ሊሏቸው ማለት ነው። እስቲ ያሳየን ጥቅሱን። አንደኛ ደረጃ ይሄ የተጻፈው ለዳኑ ሰዎች ነው። ጥቅሱን አሳየን ወዳጅ ወይ ላውራበት ብራዘር። ጥቅሱን መጀመሪያ ላውራበት ኦልሬዲ ከፍተህ ይልን ዳኒ ማስረጃ አቅርብ። ዳኒ ማስረጃ ካላቀረበ እኔ ጭቅጭቅ አልፈልግም። ይሄ ሞሬ ምን እንትን ኤፍኤም እኮ አይደለም። ዳኒ ማስረጃ አቅርብና አውራ። ብራዘር አንደኛው ጴጥሮስ ላይ ምንድነው ጥምቀት አያድንም ብሏል ብሎ መጣ። አምጣ ሲባል የራሱን ትርጓሜ ይሰጣል። መጽሐፍ ውስጥ የማይል ጥቅስ እየጠቀሰ ቀጠል አድርጎ ደግሞ በተቃራኒው ጥምቀት ያድናል ብሎ ጴጥሮስ ተናግሯል ስንል ደግሞ አይ በዓለም ካለው መከራ ያድናል የሚለው ጥቅሱ አልክ። በል ጥቅሱን አምጣው። እንደዛ የሚለው እኮ ሚዩታር ጥቅሱን ንገረን እናንብበው። አንተ ከምታወራ እናንብበው። ሁላችንም ስንት ላይ ነው ያለው? ከመከራ ነው በዓለም ከሚመጣው መከራ ነው የሚያድናቸው የሚለው ደሜ ወገኖች ሚት ያረጉ አንተ ነው ሚት ማድረግ ያለብህ ዳኒ። ጥቅሱን ንገረና እናንብበው እኮ ነው ያለ አለ ስላልከ እኔ ሐሳቤን ማስረዳት አልችልም። አይ ተው ያንተን ትርጓሜ አንፈልገውም። ቁጥሩን ንገረን። ስለዚህ ወንድማችሁ ሰው ሰብስበው መጫው ነው የሚያውቀው። ቀጥል አይደል? መጽሐፍ ቅዱስን ነው የምንቀበለው። ስለዚህ ነው እኮ በቃ ከዳኒ ጋር ማውራት ነው በቃ። ተው በቃ ጭቅጭቅ የሚፈጥር ሰው አታስገቡ በጌታ። እኔ ምለው ግን አንደርስታንዲንግ እንዳወራ አንድ ደቂቃ አሁን ዳኒ የማይቀበለው ጥምቀትን መጽሐፍ ቅዱስ ላይ ያድናል የሚል አለ። መጽሐፍ ቅዱስ ያድናል የሚለው ጥቅስ እያለ ኦርቶዶክስ ስለምትል ነው የማይቀበለው ወይስ ምንድን ነው ችግር አለ? ኦኬ አሁን ትልቅ ጥያቄ ነው። ኦልሬዲ የክርስቶስ ተከታይ መሆናቸው ቀርቶ የዚህ እንግሊዝ ተከታይ የሰው ተከታይ ሆኗል። በቃ ጥምቀት አያድንም የሚል ትምህርት አንድ ጊዜ የሆነ ሰው ስላቀበላቸው ጌታ ኢየሱስን ትተውታል ኮምፕሊትሊ። አሁን እዚህ ጉዳይ ላይ ክርስቶስን ትተውት ዝብንግሊ ነው የሚቀበሉት። በቃ ዝብንግሊ አያድንም ብሎ ጀመረ። ከሱ በፊት እንደዚህ ብሎ ያስተማረም እኔ እንግዲህ ወይ ኖስቲክ መናፍቃን ካልሆኑ በስተቀር የለም። እና ለምንድን ነው የሚሉት ለሚለው በአጭሩ እኔ እንግዲህ እስከምረዳው ክርስቶስን ትቶ ሰውን መከተል እንዲህ ያደርጋል። በግልጽ ጥምቀት ያድናል የሚል ቃል በቃል እያሳየን ራሱ አያምኑም። ሚውት ለምን እንደምታደርገኝ ምን አልከኝ ወዳጄ? እኔ ራሱ ኔትወርክ ነው መሰለኝ። ኔትወርክ አይደለም ሰው ነው የሚያደርገኝ። ኔትወርክ ከሆነ በቃ ጥቅሱን ጥቅስ አለ የለህም? መጀመሪያ ካለ እሱን አይ የለኝም የራሴን ሀሳብ ነው ካልክ ደግሞ እንፍቀድልህና የራስን ሀሳብ ስጠን። ለማንኛውም ስብስባችሁ እንደዚህ አይነት ተጧሪ ስለሆናችሁ አይ በቃ እንደዚህ ለስድብ ስለሆነ ነበር ማለት ነው ሚውት ሲያደርጉ የነበረው። በቃ ምንም የላችሁም። የራሳችንን ሀሳብ እንስጥ ካላላችሁ በስተቀር ከመጽሐፍ ቅዱስ ምንም ልጠቅሱ አትችሉም። ይሄ ደግሞ ምን ይላቸዋል ጴጥሮስ? አንዴ ክፈተው። ሁለተኛ ጴጥሮስ ምዕራፍ 3 ክፈትላቸው ዮኒ ከቁጥር 15 ጀምሮ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 እሺ የጌታችን ትዕግስት መዳናችን እንደሆነ ቁጠሩ ይልና እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገር ይላል። ይኸው አሁን ጳውሎስ የተወደደው ወንድማችን ጳውሎስ አለ እንደተሰጠው መጠን ጻፈላችኋል፣ በቃ ጽፎላችኋል ጳውሎስ ይልና ግን ደግሞ ምን አለ ቁጥር 16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህን ደግሞ አለ የጳውሎስን ጽሑፎች ማለት ነው። እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተሰባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ አሁን ሰዎች ምንድነው ጥምቀት አያድንም እኮ አለ እኮ ጴጥሮስ ብሎ ይመጣል። እስቲ አምጣ ጥቅሱ የት አለ ሲባል እንደዛ የማይል ጥቅስ ነው የሚያምነበው። ታዲያ ከታ መጣው በቃ እኔ ተረዳሁት እንደዛ ነው የሚለው አይቷል። ይሄ ምን ይባላል? ሰዎች ያጣመሟቸው የመጽሐፍ ቅዱስ ክፍሎች ይባላሉ። ጥምቀት ያድናል የሚል ቃል በቃል አለ ሲባል አይ እንደዛ አይደለም ከሚመጣው ምንድነው በዓለም ከሚደርስባቸው መከራ ያድናቸዋል ነው የሚለው። ከየት ነው የሚለው እንደዛ ይላል ካለ ጥቅሱን አሳይና አይ ቆይ እኔ ዝም ብዬ ላውራ ምን ማለት ነው? እኔ ላጣም ጥቅስ እንደማለት ነው። እኔ ላጣም እንደማለት ነው። ወደ ላይ ከፍ በል። ቆይ እዚህ ላይ የሚለው ይሄው ቆይ ና እሺ ና ቆይ ጥቅሱን መጀመሪያ ላንብብላችሁ። ቁጥር 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ።
ባፕቲዝም ነው ሴፍ ሲዩ ይላል። ጥምቀት ያድናችኋል ወይም ያድነናል። የሰውነትን እድፍ እንኳን ማስወገድ አይደለም ማለት በዓለም ከሚመጣብን መከራ ያድነናል ለማለት ነው ይላል አይልም። እሱ የጴንጤዎች ትርጓሜ ነው። ጳውሎስ ግን ምን አለ? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። አይተዋል። በጥምቀት ውስጥ የምታገኘው ድህነት የክርስቶስን ስለሆነ ክርስቶስ ከሙታን ተነስቷልና በመነሳቱ ምክንያት የትንሣኤው ብርሃን በአንተ ውስጥ ኖሮ በጎ ሕሊናን ይዘህ ትወጣለህ። ከዛ ጥምቀት ውስጥ ከክፉ ሕሊና ተላቀህ ወደ በጎ ሕሊና ትሸጋገራለህ። አለቀ። ይሄ ነው በቃ የጥምቀት ጥቅሙ። ወደ ላይ ከፍ በል እስቲ አንዴ ቆይ። እነሱ የሚሉት ግን ከዓለም መከራ እንድትተርፉበት ነው ይላል። ሂድ ቆይ እስቲ ቁጥር 17 ላይ ምን ይላል? የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል ይላል። መከራን መቀበል ለኛ ለክብራችን ነው እንዴ። በነገራችን ላይ ቆይ ካልረሳሁት ማለት ነው እስቲ ምዕራፍ 3 አሁን ማለቂያው አይደለ? ወደ ምዕራፍ 4 ሂድ። ያው ተያያዥ ሐሳብ ነው። ምዕራፍ 4 ቁጥር 1 አካባቢ ላይ እስቲ ሂድ ከይቅርታ ጋር ክርስቶስም በስጋ ስለኛ መከራን ስለተቀበለ እሺ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና ይላል። በስጋ መከራን ምን ያለ የተቀበለ። እነዚህ ግን ምን ይላሉ? አይ መከራን እንዳይቀበሉ ነው የሚጠመቁት። አረ ከዛ በኋላ ምን ይላል? ቁጥር 3 በጣም የሚያስደንቅ ቃል አለ። ክርስቲያኖች ስለተጠመቁ መከራ አይቀርላቸውም፣ እንደውም ይበዛባቸዋል። ለምን መሰላችሁ? ከይሄ አስቀድሞ ካለው የኃጢአት ልምምድ ሁሉ በቃ ስለሚመራቅ ስለሚጀምሩ ያንን ነገር አይወዱትም አሕዛብ ያልተጠመቁ ሰዎች። ስለዚህ ምን አለ ቁጥር 3 ላይ የአሕዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህም ነገር ተመልከቱ ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ አለ እየተሳደቡ ይደነቃሉ። የሚሳደቡት መከራን የሚያበሱባቸው ምን በማድረጋቸው ነው? ከእነርሱ ጋር ኃጢአት ባለመስራታቸው። ጭራሽ እንደውም በመጠመቃቸውና ከነሱ በመለየታቸው መከራን የሚበዛባቸው። በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ ወደ ዝሙቱ፣ ወደ ምኑ፣ ወደ ርኩሰቱ ከእነርሱ ጋር ስለማትተባበሩ እየተሳደቡ ይደነቃሉ፣ ይሰርቧቸዋል። አይተዋል። እንደዚህ አይነት ኃጢአት ውስጥ ባለመግባት የሚሳደብ ሰው ካለ በዙሪያ በቃ እሱ አደገኛ አስቀድሞ ወደ ነበረበት ወደ አሕዛብ መንገድ የዘቀጠ እየሆነ ነው። ስለዚህ ልክ እንደዛ ማለት ነው። ግን እነርሱ ቁጥር 5 ላይ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። በቃ እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ወንጌል ተሰብኮ ባለማመናቸው ባለመቀበላቸው ወደ እርሱ ባለመምጣታቸው ይልቁንም ደግሞ ጭራሽ ክርስቲያኖችን ከእነርሱ ጋር በኃጢአት ስላልተባበሩ ብቻ መከራን በማሳየታቸው በማሳደዳቸው ጣዖትን ባለማምለካቸው አይ ጌታችን ኢየሱስ ነው በማለታቸው ያሳድዷቸው ነበር፣ መከራን ያበዙባቸው ነበር። ጴንጤዎች ግን ይመጡና ምን ይላሉ? አይ ጥምቀት ለድህነት ነው፣ ጥምቀት ያድናል ሲልም በዓለም ካለው መከራ ይሏቸዋል። ምን ያህል እንደሚያጠማዝዙ ተመልከቱ። መጽሐፍ ቅዱስን የሚያጣምሙ ደግሞ አመፀኞች ተብለዋል። ምን ተብለዋል? አመፀኞች። ስለዚህ ከአመፀኞቹ ስህተት ተጠበቁ አለ ማን? ቅዱስ ጴጥሮስ ራሱ። እና እንጠበቅ ነው ጋይስ፣ አይመስላችሁም? ይመስለናል፣ ይመስለኛል አትሊስት እና እንደዛ ነው። ሰላም ዋሉልኝ። ብዙ ሰዓት ቆየን ምናምን መሰለኝ። ይብቃኝ መሰለኝ። እኔ ደሜ በጸሎት ዝጋው ደሜ። ቴንክ ዩ ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። አኬዋ በዚህ ያላችሁ እኔ ደግሞ መናገር የምፈልገው 1500 ሰዎች ባላችሁበት የእውነቴን ነው የምላችሁ። አይታችኋል አይደለም? ሰዎች ገብተው የፕሮቴስታንትንም የጴንጤኮስታልንም ዶክትሪን ዲፌንድ ማድረግ አይችሉም። ለምን? እርስ በርሱ የሚጋጭና የማይቀባበል ነገር ስላለው ማለት ነው። ሶዛት ወደዚህ ቅዱስ ቤተክርስቲያን ኢንቫይት የማደርጋችሁ የምጋብዛችሁ እቺ ቤተክርስቲያን አንድ ዶግማ አንድ ዶክትሪን ያላት በቃ ገባችሁ? የተለያየ ዲኖሚኔሽን የለም በዚህ ቅዱስ ቤተክርስቲያን ላይ። ኑና ፍሬያማ ለመሆን ኑና እዚህ ቤተክርስቲያን ላይ ጆይን አድርጉ። የእውነቴን ነው ብላችሁ ትምህርቷን ደግሞ ሳታውቁ የወጣችሁ ካላችሁ እውላችሁ እውነተኛ የክርስቶስ ትምህርት ያለው እዚህ ነው። ቅድም
አንደኛ ዮሐንስ ላይ አይታችኋል አይደል? ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ያልሆነ አብ እንኳን የለውም ይላል። ቅድም አኪስ ነገር እንደነበር ማለት ገባችሁ? ስለዚህ እንዳይፈረድባችሁ በመካከላችሁ ያለ ልዩነት ተዉትና ኑ የዘላለምን ሕይወት አታጡም። ኦርቶዶክስ ስለሆናችሁ ማንም ዲፌንድ ማድረግ አይችልም። ኦርቶዶክሳዊ አማኝ ከዘላለም ሕይወት ጎድሏል ብሎ የሚል ድፍረት ያለው አንድ ጴንጤ አይመጣም፣ አንድ ፕሮቴስታንት አይመጣም፣ አንድ ማስተርስ ያለው ሰው አይመጣም። ስለዚህ አሁንም እኔ የምጋብዛችሁ በፍቅር ወንድሞቼ እህቶቼ፣ እውነቴን ነው የምላችሁ። እኔ ጴንጤ እያለሁ እንዴት እንደምከራከር ታውቃላችሁ። ግን ስከራከር ሙሉነት አይሰማኝም ነበር። ከናኬ ጋር ከነ ዮሐድ ጋር ከነ ዮባ ጋር ሙሉነት አይሰማኝም። የሆነ ነገር ብከራከር ይሄኛውስ እባላለሁ። ይሄኛውን ቀዳዳ ስደፍን ደግሞ ይሄኛውስ በቃ አይደፈንም። የጴንጤ ቀዳዳ ብዙ ቀዳዳ ነው ያለው ጴንጤ። ስለዚህ ምንም ቀዳዳ ወደሌለባት የዘላለምን ሕይወት ወደምታገኙባት ፍሬያማ ወደምትሆኑባት ወደዚህ ቅድስት ቤተክርስቲያን ክርስቶስ ወደሚነግስባት ስሙ እንኳን ወደሚከብርበት የነገስታት ንጉሥ የጌቶች ጌታ ተብሎ ወደሚነገርበት እንደ ተራ ጓደኛ ስሙን የማጠራበት ገባህ አይደለም? ወደዚህ ቤተክርስቲያን እንድትመጡ እጋብዛችኋለሁ። ዛሬ ለነበረን ፕሮግራም እግዚአብሔር ክብሩን ይውሰድ። እግዚአብሔር ደግሞ ስለረዳህን እጅግ አድርገን እናመሰግናለን። ዛሬ በተማርነው ትምህርት መሰረት ደግሞ ብዙ ወጣቶች፣ ብዙ ወንድሞች፣ እህቶች ካሉበት እስራት ተላቀው ወደዚህ ቅድስት ቤተክርስቲያን እንዲመጡ እግዚአብሔር ሆይ ወደ አንተ እጸልያለሁ። አመሰግናለሁ። ያው አንዳንዴ በዛው ደሜ በዛው ማስታወቂያ ነገር አለን። በዛው እንትን ውስጥ ድምጽ እየተቀበልን ነው። ከአንድ 2 ወር በኋላ ሽልማት አለ። እዚህ ውስጥ ላሉ ቲክታክ ላይ ቅድስት ድንግል ቤተክርስቲያን የቤተክርስቲያን ትምህርት የሚያስተምሩ በአስተምሮ በጸባይ እና በተለያዩ ነገሮች በኢንፍሉዌንስ በማድረግ መሰል በተለያዩ ዲቪዥን የተከፋፈለ ሽልማት እንሰጣለን ብለናል። በጣም ብዙ ሽልማት ነው ብሩ እና በ3 ወር ውስጥ በ2 ወር ውስጥ ነው የሚያ ውስጥ በድምጽ በውስጥ በኩል መላክ ትችላላችሁ። የምትፈልጉትን ተጀምሯል። ወረድ ለማሳወቅ ያለ ሰው እንዲሰማ። እሺ፣ እናመሰግናለን ወንድማችን አኬዋ። ተባረክ። ዮኒ ፓፓ፣ አንትዬ፣ አስፒሮስ ቴንክ ዩ። እናመሰግናለን ደሚዋ። መዝጊያም በጣም ደስ የምትል ነበረች። ይርባ ነገር ሁሉ አንተንም ይርዳ ያስፈጸመ ሁሉም በየሄድክበት ሁሉ ደግሞ በኤርሲያን ላይ የሚሰጠውን የሐሰት ትምህርት ደግሞ እንደዚሁ አይደለም እያልክ ኤርሲያን ዲፌንድ የምታደርግ ያድርግህ። ለዚህ ደግሞ እግዚአብሔር እውቀቱን ይጨምርልህ፣ እምነቱም ጭምር ያስፈልገናልና እምነቱንም ይጨምርልህ። በዛብሎን በቃ ታምርና በእያንዳንዱ ዘርፍ እኔ እንዳልበላው ግን የተወሰነ ዘርፉ ወደ ዓለማዊ ብትወስዱ ጥሩ ይመስለኛል። ስቀልር ነው እና ሁላችሁንም እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። በርቱልን። ቻው። እናመሰግናለን። አኬም ቃለ ሕይወት ያሰማልን። ስፒሮስ ሰላም ብያለሁ። ከታችም ያላችሁ ታብታብ ያደረጋችሁ ሼር ያደረጋችሁ ሁሉ እግዚአብሔር ያክብርልን። ደሜ ቻው። ደሜ ሁላችሁ ወንድሞች ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ብዙ የውሸት ትምህርቶችን ስለምታፈራርሱ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ይስጥልን። ደሜ መልካም ጊዜ